ጤና ይስጥልኝ ውድ የአዲስ መረጃ ቤተሰቦች፣ ዛሬም እንደተለመደው የዕለቱን ወቅታዊ መረጃ ይዤ ቀርቤያለሁ። አብራችሁን ቆዩ። በፈረንሳይ ፒኤስጂ ደጋፊዎች ደስታቸውን ሲገልጹ ባስነሱት ሁከት ከ400 በላይ ሰዎች ታሰሩ። በዴሞክራቲክ ኮንጎ ያለው የኢቦላ ስርጭት እጅግ አሳሳቢ እንደሆነ ድንበር የለሽ የሐኪሞች ቡድን አስጠነቀቀ። ወደ ዜናው ስናልፍ ፒኤስጂ ቻምፒዮንስ ሊግን ማሸነፉን ተከትሎ በመላው ፈረንሳይ ደጋፊዎች ከፖሊስ ጋር ተጋጭተው ከ400 በላይ ሰዎች ታሰሩ። የፒኤስጂ ደጋፊዎች ደስታቸውን ለመግለጽ አደባባይ ወጥተው ያስነሱት ሁከትን ለመቆጣጠር በፓሪስ በሺዎች የሚቆጠሩ ፖሊሶች ተሰማርተዋል። ደጋፊዎቹ የአውቶቡስና የባቡር እንቅስቃሴዎችን አስተጓጉለዋል። በየአካባቢው በተተኮሰ ርችትና ሌሎችም ተቀጣጣዮች ሳቢያ ፖሊሶች መጎዳታቸው ተገልጿል። ፖሊሶችም አስለቃሽ ጭስ በመተኮስ ሰዎችን ከከተማው ማዕከል ለመበተን ሞክረዋል። አምና ፒኤስጂ ቻምፒዮንስ ሊግ ሲያሸንፍም ተመሳሳይ ሁከት ተነስቶ እንደነበር ይታወቃል። በፓሪስ የተቀረጹ ተንቀሳቃሽ ምስሎች ተቀጣጣዮች ሲተኮሱ፣ ኤሌክትሪክ ሳይክሎች አውራ ጎዳና ላይ ሲቃጠሉና ሱቅ መስታወት ሲሰባበሩ ያሳያሉ። ፒኤስጂ እና አርሰናል በመደበኛው የጨዋታ ሰዓት አንዳቸው ወጥቷል። በተጨማሪ ሰዓት ምንም ጎል ስላላስቆጠረ ወደ ፍጹም ቅጣት ምት አምርቷል። ፒኤስጂ ባሸነፈበት ቅጽበትም ደጋፊዎቹ የሾንዛሊዜ መንገድ ከጥግ እስከ ጥግ ሞልተውታል። ጨዋታው ከመጀመሩ በፊት በፒኤስጂ ስታዲየም ፓርክ ደስ ፕሪንሰስ ግጥሚያው ለመመልከት የተሰባሰቡ ደጋፊዎችና ፖሊሶች ተጋጭተው ነበር። 6 ተሽከርካሪዎች፣ 2 የንግድ ስፍራዎችና የአውቶቡስ ማቆሚያ ላይ ጉዳት መድረሱን የፖሊስ አስታውቋል። የፈረንሳይ ሀገር ውስጥ ሚኒስቴር እንዳለው 416 ሰዎች ታስሯል። ከእነዚህ መካከል 280 የሚሆኑት በቁጥጥር ስር የዋሉት ፓሪስ ውስጥ ነው። የሀገር ውስጥ ጉዳይ ሚኒስቴር ላውረንት ኖሬዝ እንዳሉት 7 ፖሊሶች ተጎድተዋል። ሚኒስትሩም ሁከቱ ፈጽሞ ተቀባይነት የሌለው ነው ብለዋል። አክራሪው ቀኝ ዘመን ፖለቲከኛ ማሪ ላፔን የእግር ኳስ ክለብ ድል ነውጥ የሚያስነሳው በፈረንሳይ ብቻ ነው ሲሉ ተችቷል። ሰዎች ላለመጎዳት ሲሉ ከቤት የማይወጡት ፈረንሳይ ውስጥ ብቻ ነው በማለትም አክሏል። የፒኤስጂ ተጫዋቾች ዛሬ በተለያዩ አካባቢዎች በመዘዋወር ደስታቸውን ከደጋፊዎች ጋር ይጋራሉ። በአይፍል ታወር አጠገብ ያለውን ቻምፕ ደ ማርስን ከዞሩ በኋላ ፕሬዚዳንት ኢማኑኤል ማክሮን አቀባበል ያደርጉላቸዋል። አምና ፒኤስጂ ሲያሸንፍ በተነሳው ሁከት ሳቢያ የ17 ዓመት ወጣት ጨምሮ 2 ሰዎች ሞተዋል። ወደ ቀጣዩ መረጃ ስናልፍ ዴሞክራቲክ ሪፐብሊክ ኮንጎ ውስጥ የሚታየው ፈጣን የኢቦላ ቫይረስ መስፋፋት እጅግ አሳሳቢ ሁኔታ መፍጠሩን ዓለም አቀፍ የበጎ ፈቃደኞች ተቋም የሆነው ድንበር የለሽ የሐኪሞች ቡድን አስጠነቀቀ። በአገሪቱ የኢቦላ ወረርሽኝ መቀስቀሱ ከታወጀ ከ2 ሳምንት በኋላ ይህንን ማስጠንቀቂያ የሰጡት የቡድኑ ምክትል ዳይሬክተር ዶክተር አላን ጎንዛሌዝ ከዚህ ቀደም በእንዲህ አይነት ፍጥነት እጅግ በርካታ ኬስ እንዳልተመዘገበ አስረድተዋል። ምክትል ዳይሬክተሩ ይህንን ያሉት የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አዳኖም ቫይረሱ እጅግ የተስፋፋበትን የኮንጎ ምስራቃዊ ግዛት ኢቱሪን በጎበኙበት ወቅት ነው። ዶክተር ቴድሮስ ወደ ኮንጎ የተጓዙት የቫይረሱን ስርጭት ለመቆጣጠር የሚደረገውን ጥረት ለመከታተል ነው። ዴሞክራቲክ ኮንጎ ውስጥ በቫይረሱ ቢያንስ 246 ሰዎች መሞታቸው የተገለጸ ሲሆን በሽታው እንደያዛቸው የተጠረጠሩ ሰዎች ብዛትም ከ1000 በላይ ሆኗል። በአጎራባች ሀገር ዩጋንዳ ውስጥ ደግሞ 9 ሰዎች በበሽታ መያዛቸው እንደተረጋገጠና 1 ሰው እንደሞተ ተገልጿል። የኤምኤስኤፍ ምክትል ዳይሬክተር ጎንዛሌዝ ቅዳሜ ዕለት ባወጡት መግለጫ ኢቱሪ ግዛት ውስጥ የኢቦላ ቫይረስ ወረርሽኝ መከሰቱ ከታወጀ ከ2 ሳምንት በኋላ ሁኔታው እጅግ አሳሳቢ ሆኗል ሲሉ አስጠንቅቀዋል። ከዚህ ቀድሞ የኢቦላ ወረርሽኝ መከሰቱ በታወጀ በዚህ ፍጥነት እንደዚህ እጅግ በርካታ ኬዞች ተመዝግበው አያውቁምም ብለዋል። በስፍራው የሚገኙት የቡድን አባላት ከወረርሽኙ ፈጣን ስርጭት ጋር ገና ያልተመጣጠነ የምላሽ አሰጣጥ ሂደት እየተመለከቱ መሆኑንም አስረድተዋል። ዛሬ ላይ ባለው እውነታ ማንም ሰው የዚህን ወረርሽኝ መጠን ምን ያህል የከፋ እንደሆነ አያውቅም። ኢቦላ እንደሆኑ የተጠረጠሩ አዲስ ኬዞች በየቀኑ እየተመዘገቡ ነው። እስካሁን ግን በመቶዎች የሚቆጠሩ ናሙናዎች ምርመራ አልተደረገባቸውም ሲሉ ሁኔታውን ገልጸዋል። እንደ ድንበርና የአየር ማረፊያዎች መዘጋት ያሉ ተግዳሮት ወረርሽኙን ለመግታት የሚደረጉ ጥረቶችና የሰብአዊ እርዳታ አቅርቦት እንቅስቃሴዎች ላይ መዘግየት እንዲኖር እያደረጉ መሆኑንም አክለዋል። በኢቦላ ምክንያት የሞቱ ሰዎች አስክሬንን እንደ መንካት ያሉ አንዳንድ ልማዶች ቫይረሱ ይበልጥ እንዲስፋፋ ያደርጋሉ። ስላጣናቸው ሰዎች ሀዘናችንን እያወጣን ሌላ ሰው እንዳናጣና የሀዘን አዙሪት ውስጥ እንዳንገባ የምንችለውን ሁሉ ማድረግ አለብን ሲሉም አሳስበዋል። ውድ አዲስ መረጃ ቤተሰቦች ለሰዓቱ ይዣቸው የቀረብኳቸው ወሳኝ መረጃዎች እነዚህ ነበሩ። በቀጣይ ሰዓት እስከምንገናኝ ቸር እንቆይ።